birthday ለሁሉ happy birthday ለሁሉ ውድ የአዲስ ሕይወት ዝግጅት ተከታታዮች በዛሬው ጥንቅራችን አንዲት ህፃን ገና ስለ ህይወት ሳይገባት በኦክሲጅን ብቻ ለመተንፈስ የተገደደች ታማሚ በሳምባ ኢንፌክሽን እና የአከርካሪ አፈጣጠር እክል ላለፉት 12 ወራት በየካቲት 12 ሆስፒታል ሕክምናዋን በመከታተል ላይ ትገኛለች። እኛም በሆስፒታሉ በመገኘት ወላጅ እናቷንና የሚመለከታቸውን ባለሙያዎች አናግረናል። አብራችሁን እንድትቆዩ እንጋብዛለን። የህፃናት የሳምባ ኢንፌክሽን በጣም አደገኛ ሊሆን ይችላል። በተለይ ከ5 ዓመት በታች ለሆኑ ልጆች በአብዛኛው በቫይረስ ወይም በባክቴሪያ ይከሰታል። የሳምባ ኢንፌክሽን ማለት በሳምባ ውስጥ በባክቴሪያ፣ ቫይረስ ወይም ፈንገስ የሚከሰት በሽታ ነው። ብዙ ጊዜ ኒሞኒያ ተብሎ ይጠራል። ይህ በሽታ የመተንፈሻ ችግር ሊያመጣም ይችላል። የሚታዩ ምልክቶች ከፍተኛ ትኩሳት፣ ሳል፣ አንዳንዴ ከአክታ ጋር የደረት ህመም፣ ለመተንፈስ መቸገር፣ ድካም፣ ብርድ ማለት ይጠቀሳሉ። ስሜ የሾርቅ አባይነህ እባላለሁ። እሷ ደግሞ ህሊና አስባለው ትባላለች። የተወለደ 2016 ማለት ነው ሰኔ 2 ዓመት አሁን ሰኔ ቢመጣ 2 ዓመት። እዚህ የመጣን ሪፈር ተጽፎ ነው የመጣ ነው። ከጽፎ መጣን ሰርጀሪ ትሰራለች ብለው ሰርጀሪ ክፍልም ገብታለች። ሳምባዋን ታይታለች። ከዛ አይሲ ገባች። አይሲ ገብታ 18 ቀን ተቀምጣለች። ዶክተር ግዛት ፈለቀ እባላለሁ። በየካቲት 12 ሆስፒታል ሜዲካል ኮሌጅ የ3ኛ ዓመት የህፃናት ህክምና ስፔሻሊቲ ሬዚደንት ሐኪም ነኝ። ህሊና ከገባች ከኛ ይሄው 1 ዓመት ሆኗታል ማለት ነው። ያው መጀመሪያ እኛ ጋር ስትገባ የሳምባ ኢንፌክሽን ተብሎ ነበር የመጣችው ወደኛ ሆስፒታል ሪፈር ስትደረግ። እኛ ባደረግንላት ተጨማሪ ምርመራ ግን የላይኛው የወገብ አከርካሪ አጥንትና የሳምባን አቅፎ የሚይዙ አጥንቶች ያፈጣጠር ችግር ነው ያለባት። እሱ ደግሞ ለተደጋጋሚ ኢንፌክሽን የሚያጋልጥ ስለሆነ ተደጋጋሚ ከዚያኛ ጋር ከመምጣቷ በፊት ለሳምባ ኢንፌክሽን ታክማለች ማለት ነው። እንግዲህ ሊና መጀመሪያ ስትገባ ከተመላላሽ ክፍል ወደ ጽኑ ህሙማን ክፍል ገባች። ከጽኑ ህሙማን ክፍል እየታከመች ቆይታ ከዛ ወደኛ ጋር መምጣት ስለነበረባት ከጽኑ ህሙማን ወደኛ ጋር መጣ። እየታከመች እያለ በመሃል ያው ህክምናዋን ጨርሳ ልትወጣ ስትል እንደዚሁ እንዳለች የኦክሲጅን እጥረቱ ሲነሳባት ተመልሳ እኛ ጋር ተኛች። ከዛ የተኛች እያለ ያው ብዙ ከመቆየቷም የተነሳ ለአንዳንድ ኢንፌክሽኖች እየተጋለጠች ተመልሳ እንደገና መድኃኒት ተሰጥቷት ተመልሳ ወደ ጽኑ ህሙማን ተመልሳ ገባች። ገብታ ስትመለስ አሁን ተመልሳ ወደኛ ጋር የመጣችው። ስትመጣ ያው መጀመሪያ ላይ ክፍል ውስጥ ነበር ያርግናት። ተመላላሽ በሽተኛዎች እየበዙ ሲመጡ ለኢንፌክሽን እየተጋለጠች ስታቅታ ቀስ ብለን እዚሁ አንድ ክፍል ውስጥ አስቀመጥናት። ያው አንድ ክፍል ውስጥ ከተቀመጠች ጀምሮ አሁን ያላት ሁኔታ ያው ኦክሲጅኑ ቢያንሳትም ግን በኦክሲጅን ላይ ነች ያለችው። ከዛ በተረፈ እንግዲህ ከተንካለች 1 ዓመት ከ3 ወር ሆኗታል። ልደቷን ራሱ እዚህ ያከበርነው ጊዜም አለ። ያው አንዳንድ ጊዜ ትነሳና እዚህ ጋር ትቆምና የምታየንም የምናደርገውንም ሁሉ ነገር ታደርጋለች። አሁን መጥቼ በዚህ ጋር ባልፍ የያዝኩትን ዕቃ አምጩ ብላ መደረግ ያለበትን ነገር ሁሉ ታደርጋለች። አጋጣሚ ደህና ነው የተወለደችው። የተወለደ ደህና ነው። እንደ ጉፋን ነገር አፍኗት ነው ጤና ጣቢያ ሲሄድ ከጤና ጣቢያ አላርተር ሪፈር ጽፈው ላኩን። ከዛ 4 ቀን ተቀመጥኩኝ። ከዛ ወደዚህ ላኩን ሰርጀሪ ትሰራለች ብለው አዩት። ምንም የለም ነገር አሉ። የሚሰራ የለውም አሉኝ። ከዛ አይሲ ገባች። በ19ኛው ቀን ወጣች ከይሲ። እዚህ አሁን ከገባን 1 ዓመት ከ2 ወራችን ነው። እዚህ የልብ ኬዝ ነው ብለው የልብ ኬዝ መድኃኒትም ትወስድ ነበር።
ብዙ ነገር ነው ብቻ ያደረጉላት። የሳምባ ኢንፌክሽን መነሻ ምክንያቶቹ ባክቴሪያ ሊሆን ይችላል፣ ቫይረስ ሊሆን ይችላል። በዋናነት እነዚህ ናቸው፣ ቫይረሶችና ባክቴሪያዎች ናቸው የሳምባ ኢንፌክሽን የሚያመጡ። አጋላጭ ምክንያቶች አሉ። አንደኛው የምግብ እጥረት ሊሆን ይችላል፣ እድሜያቸው በራሱ ሊሆን ይችላል፣ አካባቢ ሊሆን ይችላል፣ ብክለት ያለበት አካባቢ ሊሆን ይችላል። እነዚህን መነሻ በማድረግ ባክቴሪያዎች ወይም ቫይረሶች ሳምባን በቀላሉ ያጠቃሉ ማለት ነው። ህፃን ህሊና በተደጋጋሚ ለሳምባ ኢንፌክሽን የምትጋለጥበት ዋና ምክንያት ቀደም ብዬ እንደነገርኩህ ወገብና ከርካሪ አጥንት ችግር አለባት፣ የአፈጣጠር ችግር። እሱ ደግሞ ሳምባ እንደ ልቡ እንዳይታጠፍና እንዳይዘረጋ ያደርጋል። ሳምባ እንደ ልቡ መታጠፍና መዘርጋት ካልቻለ ደግሞ ወደ ሳምባችን ባክቴሪያዎች ሲገቡ አስለን ወይም የደረት ጡንቻዎች በመኮማተር ነው ማለት ነው ባክቴሪያ ወይም ቫይረስን ከሳምባ የምናስወጣው። እሷ ደግሞ እሱን ማድረግ አትችልም፣ ምክንያቱም የጎን አጥንቶቿ ላይ የአፈጣጠር ችግር አለ። እንደገና ይሄ ቨርተብራ የምንለው ወይም የወገብ አከርካሪ አጥንት ላይ ችግር አለ። ስለዚህ በዚህ ምክንያት በተደጋጋሚ ለሳምባ ኢንፌክሽን የመጋለጥ እድል አላት ማለት ነው። ህሊናን ያጋጠማት ይሄ ነው። ይሄ ያላት የእሷ የጎን አጥንትና የቨርተብራል ቦን ችግር ለተደጋጋሚ የሳምባ ኢንፌክሽን የመጋለጥ ነው። ሳምባ ኢንፌክሽን ሲይዝ ደግሞ ከእሱ ጋር የሚመጡ የጭንቅላት ኢንፌክሽን፣ የልብ ኢንፌክሽን እና ሌሎችም ችግሮች ሊኖሩ ይችላሉ። ለቲቢ የመጋለጥ ዋናው ችግር እሱ ነው። ተደጋጋሚ የሳምባ ኢንፌክሽን የመጋለጥ ችግር ይኖራል ማለት ነው። የእሷ አሁን እኔ ባለቤትም የለም የሚያግዘኝ ማንም የለም አሁን ከጎኔ ማለት ነው። ሕክምና ከተገኘ ሕክምና ብታገኝልኝ ደስ ይለኛል፣ የሚገኝ ከሆነ ማለት ነው። ሲቀጥል ደግሞ ሕክምና ቶሎ የማታገኝልኝ ከሆነ ማረፊያ እሷን እየማርፍበት ምንም የለም። እኔ መስራት አልችልም፣ ኦክስጅን ላይ ነው ያለችው እሷ። ስለዚህ እሷን ጥዬ የትም መሄድ ማንቀሳቀስም አልችልም። አመት ከ2 ወር ይዝ ነው እኔ የትም ሄጄ አላውቅም። በቃ እንግዲህ የመጀመሪያ እኛ ጋር እንደመጣች በጣም ከባድ ነበር የሳምባ ኢንፌክሽን ያጋጠማትና ሜካኒካል ቬንቲሌተር የምንለው አለ። ሰዎች መተንፈስ በሚቸገሩ ጊዜ ሳምባን ለጊዜውም ቢሆን ተክቶ መተንፈስ የሚረዳ ማሽን ላይ አድርገናት ከ10 ቀን በላይ ቆይታለች፣ ማሽን ላይ ሆና ማለት ነው። ከሱ ማሽን ላይ ከ10 ቀን በላይ ከቆየች በኋላ ከማሽን አወጣናት። ግን ትንሽ ተነፋፈስ ችግር ነበር። ከሱም ወጥታ እኛ እቅዳችን የነበረው ተሽሏት ወደ ሆስፒታል እንድትሄድ ነው። ግን ማሽን ላይ ከማድረጋችን በፊት ቀደም ብዬ እንዳልኩ የወገብ ራጅ አስነስተናት ነበር። ሲቲ ስካንም ነበራት፣ የጀርባ አጥንት ሲቲ ስካን። እሱም ያሳየን ቀደም ብዬ ነገርኩህ በእኛ በሳይንሳዊ አጠራር ስፖንዳይሎቶራሲክ ዳይሶስቶሲስ ይባላል። የጎን አጥንትና የቨርተብራ ወይም የስፓይናል ቦኖች ችግር በሱ ምክንያት የመጣ እንደሆነ በሲቲ ስካንም የተረጋገጠ ነው ማለት ነው። ስለዚህ ከማሽንም ካወጣናት በኋላ ከኦክሲጅን ራሷን ችላ መተንፈስ ባለመቻሏ ይሄው ለ1 ዓመት ኦክሲጅን ላይ ናት ማለት ነው። እንግዲህ በዚህ 1 ዓመት ቆይቷ በተደጋጋሚ እኛ ጋር በመቆየቷ ያው ሆስፒታል ያው ይታወቃል ኢንፌክሽን አለ ብዙ ሰው የሚታከምበት ከመሆኑ አንጻር እሷም በተደጋጋሚ ሆስፒታል አኳየርድ የምንላቸው ወይም ደግሞ ሆስፒታል ውስጥ ሰዎች በመቆየታቸው የሚያጋጥሟቸው ኢንፌክሽኖች በተደጋጋሚ ከ7-8 ጊዜ በላይ ታክማለች ማለት ነው። በጣም ከፍተኛ የሚባለው መድኃኒት ደረጃ ድረስ እየተሻላት ከ10-15 ቀን በኋላ ተመልሳ መታመም፣ አሁንም ማከመን ተመልሳ መታመም ነው ሲያጋጥማት የነበረው ማለት ነው። ስለዚህ የኛ ማድረግ የምንችለው የነበረው የመጀመሪያውን ሕክምና ካረግን በኋላ ኦክሲጅን ካልቻለች በኦክሲጅን አድርገን ወደ ቤቷ መላክ ነው። ግን ይሄን ማድረግ ስላልቻለች እናትየዋ ያለን አማራጭ ያንን እስክትችል ድረስ ኦክሲጅን ላይ አድርገን ሕክምናውን መቀጠል ነው ማለት ነው። ስለዚህ ላለፈው 1 ዓመት ህሊና ከኦክሲጅን ኦፍ ወይም ደግሞ ከኦክሲጅን ወጥታ መቆየት አልቻለችም ማለት ነው። በተደጋጋሚ ብዙ ቦታ እርዳታ የሚያገኝላት ሰው እየሞከርን ነበር። ያው እስካሁን አልተሳካልንም ማለት ነው። ያለ ኦክሲጅን 5-6 ደቂቃ ልታያት ትችላለህ። ግን ከተወሰነ ከ5 ደቂቃ 5-6 ደቂቃ በኋላ ከንፈሯ መጥቆር፣ ተልቶሎ መተንፈስ አላት። ምክንያቱም እንዳልኩ የአጥንቷ የጎን አጥንት ያፈጣጠር ችግር በመኖሩ ምክንያት ሳምባ እንደ ልቡ መታጠፍ መዘርጋት አይችልም። ስለዚህ ቶሎ ትጠቁራለች፣ መተንፈስ ያቅታታል። ስለዚህ ኦክሲጅን ግዴታ ነው ማለት ነው። አሁንም ያለችው ይሄ የምታዩት የካቲት 12 ሆስፒታል የምግብ እጥረት ያለባቸው ልጆች የሚታከሙበት ቦታ ነው። ለምግብ እጥረት አክመናት፣ በእርግጥ ተሻሽሎላታል። የምግብ እጥረት ወጥታለች አሁን። ያው የኦክሲጅን አጠቃቀማችን እንደምታውቁት በጣም ከፍተኛ ነው። እንግዲህ ሆስፒታሉ ይህንን ሸፍኖ ነው እስካሁን እየረዳት ያለው ማለት ነው። እና ያው
ምናልባት ቴክኒካል ሊሆን ይችላል የኦክሲጅን አጠቃቀም ስንል አንተ ግን 100% ኦክሲጅን አለ ከታካሚዎች ጎን አድርገን ኮንሰንትሬተር የምንለው አለ። ስለዚህ ብዙ ጊዜ እሷ እየተጠቀመችው ያለችው ይሄ 100% ወይም ሲሊንደሪካል ኦክሲጅን የሚባለው ነው ብዙ ጊዜ ለእሷ የምንጠቀመው ማለት። ይሄ ደግሞ ሆስፒታሉ በከፍተኛ ወጪ የሚያስገባው ነው፣ ግን እሱን ስንረዳት ነው የቆየን ማለት ነው። ጎበዝ ነች። እኔ አሁን በምሳሌ ለልጆች ብዙ ጨዋታዎች አጫውታለሁኝ። እኔ የማደርገውን ነገር ታደርጋለች። አሁን እዚህ ጋር አቁማት እኔ የምለው ነገር አድርጌ ብትላት ታደርጋለች። ልክ እንደዚህ ሲያደርጋት ሲያፍናት ምንድነው እንደዚህ ነው አይነት ሳል ነው የምትስለው። ፍን ሲያደርጋት ሂጂ ኦክሲጅን አድርጊ ስትባል ትመጣና እኛ ቤት ገባና ትመጣና እማ ብላ ትጠራና ኦክሲጅን አድርጋት ትቀመጣለች። እና ኦክሲጅን አድርጋ እዚህ በር ላይ ትጫወታለች። ያለፈው ያገደመውን ሁሉ ትጠራለች። መራመድም አሁን ጀምራለች። ያው መራመድም የጀመረችው ከዚህ ጀምሮ እኛ ቤት እያለች ነው። እስካሁን ድረስ በኦክሲጅን አላስከፈሉም። እነሱ ናቸው ዘው ሲያልቅባት አለቀላለሁኝ ራሳቸው ናቸው የሚቀይሩላት። እስካሁን ማንም ያግዘኝ የለም። ዳይፐር ብቻ ነው አችሁ ትባላለች። ኦክሲጅንም የእንትኑን አምጥታላት ነበረ። እንደውም እሷ በጣም እያገዘች ነው። አነ ራሱ ዳይፐር ምናምን ስለምታገዘኝ ተንቀሳቃሽ 2 ነው። አንዷ ፈረንጅ አምጥታላት ነበረ። አዎ እንደዚህ የሚለኮስ ነው አምጥታላት ነበር። እሱም አልሆናትም። አችሁ አሁን የምታግዘኝም ዳይፐር ምናምን እሷም አምጥታላት ነበር፣ አልሆናትም። ያ ሲደረግ እንዳለ ጥቁር ትላለች። ልቧ ሁሉ ላይ ይመታል፣ አልሆናትም። ስለዚህ አሁን ራሱ እዚህ ቢሮ አለ። ተንቀሳቃሽ ኦክሲጅን የሚባለው ትልልቅ ሰዎች በእድሜ የገፉ ሰዎች የሳንባ ችግር በሚያጋጥማቸው ጊዜ ቤት ውስጥ ሆነው መውሰድ የሚችሉት ኦክሲጅን ነው። በሲሊንደር ሊሆን ይችላል ወይም ደግሞ በቀጥታ በኤሌክትሪክ የሚሰሩ ኮንሰንትሬተር ያልኩ እነሱ ሊሆኑ ይችላሉ። ህሊና ሁለቱንም ከሁለት አንዱን መጠቀም ትችላለች ማለት ነው። ኦክሲጅን ብቻ የሚሰጣት ከተገኘ ከሁለት አንዱን መጠቀም ትችላለች። ወይም በኤሌክትሪክ የሚሰራውን ወይም በየጊዜው እየተሞላ ትንሽዬ ሲሊንደር ለልጆች የሚሰራለ እሷን አድርገው መጠቀም ይቻላል ማለት ነው። ከኢንፌክሽን ኦፍ በሆነችባቸው ጊዜ ሞክረናል። ከኦክሲጅን አውጥተን ራሷን ችላ መኖር እንድትችል ለማድረግ ብዙ ሙከራ አድርገናል፣ ግን አልቻለችልንም ማለት ነው። ስለዚህ ያው እድገታቸውን ፕሪዲክት ለማድረግ መጀመሪያ ዲያግኖሲሷን ወይም የህመሙን ሁኔታ ኮንፊርም ማድረግ ወይም ማረጋገጥ ያስፈልጋል። ቀደም ሲል በነገርኩህ ጄኔቲክ ቴስት ማለት ነው። ስለዚህ ሰርቫይቫሉ እንዲህ ነው ምናምን ለማለት ይከብዳል። እሱን ኮንፊርም ወይም ደግሞ ከማረጋገጣችን በፊት እሱን ይሄ ነው ማለት ይከብዳል። ግን እስካሁን በአንድ ዓመት መሞከር ነው ከኦክሲጅን ወጣ ራሷን ችላ እየኖችን አልነበረም። ስለዚህ አትሊስት እነዚህ ነገሮች እስከምናደርግ ድረስ ኦክሲጅን ያስፈልጋታል ማለት ነው። ለልጆች ወይም ለማንኛውም ታማሚ ይሄ ህመም አለብህ ብሎ ለመናገር የሚደረጉ ተጨማሪ ምርመራዎች አሉ። እኛ የጠረጠርነው እሷ ላይ አለ ብለን የምናስበው ስፖንዳይሎቶራሲክ ዳይሶስቶሲስ የሚባለው ህመም የጂን ዲፌክት ነው። ስለዚህ እሱ ደግሞ ጄኔቲክ አናላይሲስ ያስፈልገዋል፣ ቴስቱን ህመሙን ኮንፊርም ለማድረግ ማለት ነው። ስለዚህ እሱ ስተዲ ያው ውጭ ሀገር ድረስ የሚያስፈልገው ነው። ግን አሁን በዋናነት የሚያስፈልጋት ነገር ሰፖርቲቭ የሆነው ኬር ኦክሲጅን ነው ማለት ነው። አትሊስት ቤቱና ለዚህ ለኢንፌክሽን አጋላጭ ከሆነ ኤንቫይሮንመንት ርቃ ቤቱና መታከም የምትችልበት እድል ከተገኘ ጥሩ ነው። ያን እያደረጉ ተጨማሪ ህክምናውን መሞከር ይቻላል ማለት ነው። እንግዲህ ይሄ ወገብ ላይ ያለው የጎን አጥንትና የስፓይናል የቨርተብራል ኮርድ ቦን ችግሮች ብዙ ቦታ ኮሚኒኬት አድርገንላታል እኛ። ስለዚህ በዚህ እድሜ መስራት አስቸጋሪ ነው። ምክንያቱም አንዱ ዋናው ችግር የዚህ ህመም ችግር ተደጋጋሚ የሆነ ፕልሞናሪ ኢንሰፊሽንሲ እንለዋለን እኛ። የሳምባ ራሱን ችሎ መተንፈስ አለመቻል ነው እና እሱ ከኦፕሬሽን በኋላ ለመቋቋም ይከብዳታል በሚል ያው በዚህ እድሜ አንሰራም ነው ከሁሉም ኮሚኒኬት ካረግናቸው ሆስፒታሎች ያገኘ ነው ምላሽ ማለት ነው። ስለዚህ አሁን ባላት ሁኔታ ሰርጀሪውን ለመስራት ያስቸግራል ነው የሚል ያገኘ ነው በእኛ ሀገር ደረጃ ማለት ነው። ግን ውጭ ሀገር ያው ይሄ ኬዝ በእርግጥ ሬር ነው ዓለም ላይ በጣም ይሄ ያላት የእሷ አፈጣጠር ችግር በጣም ሬር ከሚባሉ ህመሞች አንዱ ነው። እንግዲህ ውጭ ሀገር ይሄ ሊሞከር ይችላል የሚረዳ ከተገኘ ማለት ነው። ከዚያ በፊት ግን ቴስቱን ኮንፌርም ማድረግ ያስፈልጋል። MES2 የሚባል MESP2 የሚባል ጂን ዲፌክት ነው እንግዲህ እኛ እየጠረጠርን ያለ ነው ማለት ነው። እሱ ደግሞ በጄኔቲክ አናላይሲስ ነው የሚታወቀው። ስለዚህ እሱ ቴስት ያስፈልጋል። እኛ ጋር ይሄ ቴስት ለጊዜው የለም ማለት ነው። ከዚህ በፊትም እንደዚሁ ታክሞ እዚህ መጥተው እኛን የሚረዱ ሰዎች አሉ።
4 ዓመት ሆኜ ተቃጥዬ አሁን ቃጠሎ ልጆችን መጥቼ የምረዳው እንትን አንድ ዶኔሽን የምትሰጥ እናት አለች። እንትን እንሰራ እሷም እንደዚህ ሆና ታከማ ጨርሳ ጤነኛ ሆና ልክ እንደዚህ መጣ። ያው የዛን ጊዜ ምናልባት አቅሙ ማንሱ ልታገኝ እንችላለን ወይ ከስራ ሞት ልታገኝ ጤነኛ ሆና እንድትኖር የምፈልገው በቃ። በተቻለ መጠን የህዝብ የተሰበሰበበት ቦታ ብትርቅ ይመረጣል። የምግብ እጥረት እንዳይኖራት ይፈልጋል። እነዚህ ለሳምባ ኢንፌክሽን አጋላጭ የሆኑ ነገሮች ከነዚህ ማራቅ ያስፈልጋል ማለት ነው። ጉንፋን ያላቸው ልጆች ጋር ባትሆን ይመረጣል። ማንኛውም አይነት ለሳምባ ኢንፌክሽን የሚያጋልጥ ነገር ያለበት ቦታ ላይ እንድትሆን አይመከርም ማለት ነው። በተቻለ መጠን ለምሳሌ ክራውዲንግ ያለበት ቦታ ቤት ውስጥ በደንብ የምትኖርበት ቤት በደንብ ቬንቲሌትድ መሆን አለበት። መስኮቶች የተከፋፈቱ መሆን አለባቸው። እነዚህ ነገሮች በተቻለ መጠን መስተካከል አለባቸው ማለት ነው። ማመስገን የምፈልገው የዚህ ዋና ኃላፊ ነው። በጣም ነው የማመሰግነው። ደሱ ልደቷን ሁሉ የ1 ዓመቷ ልደት እሱን ያከበረልኝ። ሌላም አለች ነርስ ነች ሲስተር ነጽ እሷን በቃ ሲከፋይ ሁላ ማዋያለ እሷ ነው። እሷ አመሰግናለሁ። አቹን በጣም አድርጌ ነው የማመሰግንሽ። ማንኛውም ሰው እሷን መርዳት ይችላል፣ ፍላጎት ያለው ሰው ሁሉ። ለእናትየዋ ያው እንግዲህ አንደኛው ዋናው ምክንያት እሷ ህሊና እዚህ የሆነችበት ምክንያት እናትየዋ እሷን ለመርዳት እዚህ በቆየችበት ጊዜ ቤቷ ያው እኛ እንደ ወንድሞቿ ነው የምታየና ሁሉን ነገር ነግራናለች እና ቤቷ ተሰርቆባታል፣ ንብረቷ ተወስዶባታል። ስለዚህ ወደ ቤቷ ተከራይታ ወደምትኖርበት ቤት መመለስ አልቻለችም ማለት ነው። ስለዚህ እናትየዋም አሁን ቤት የላትም፣ የሚደግፋት ሰው የለም ማለት ነው። ስለዚህ ከተገኘ ቤት ያስፈልጋል። እሷን የሚረዳ ከተገኘ ቅድም ያልኩህ ነገሮች የሚያሟላ የልጅቷን ችግር ታሳቢ በማድረግ በደንብ ቬንቲሌተር የሆነ ቤት ያስፈልጋል። ከዚያ ቀጥሎ ደግሞ የኦክሲጅን አምራች ድርጅቶች ሊሆኑ ይችላሉ። የኦክሲጅን የሜዲካል ኢኩፕመንት አስመጭ ድርጅቶች ሊሆኑ ይችላሉ። እነዚህ ኮንሰንትሬተር የምንላቸውን ወይም በኤሌክትሪክ የሚሰሩ ኦክሲጅን ዴሊቨር የሚያደርጉ ማሽኖችን የሚያከፋፍሉ ሰዎች ሊሆኑ ይችላሉ። ወይም ገንዘብ ያላቸው ሰዎች ኦክሲጅን በየጊዜው የሚሞሉላት ሲሊንደሪካል ኦክሲጅን የሚባለው በየጊዜው የሚሞላ ነው ኦክሲጅን፣ እሱን የሚሞሉላት ሊሆኑ ይችላሉ። ስለዚህ ማንኛውም ኢትዮጵያዊ ፈቃደኛ የሆነ ሁሉ ባለው እሷን ማገዝ ይችላል ማለት ነው። ይሄን ነው ብለን ሪስትሪክት አናደርግም ማለት ነው። የዛሬው ፕሮግራማችን ይህንን ይመስል ነበር። ቀጣይ በሌላ ፕሮግራም እስከምንገናኝ በያላችሁበት መልካም ጊዜ እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።